ብዙ ነገር ሞከርኩኝ፣ ለፋሁኝ፣ ቤቷ ተመላለስኩኝ፣ ይቅርታም ጠይቄያታለሁኝ ከአንድም 2-3 ጊዜ ኢቭን ልጄን እስከ አላሳይም እስከ ማለት ድረስ ደርሳ በብዙ አይነት መንገድ ተጣልተን ተለያይተን ነው ተያዘው ማለት ነው። እና አንዳንድ ጊዜ የፈለገ ነገር ቢሆን ይሰለቻል እኮ ሰው ነኝ አይደለ? ይሰለቸኛል። እና እኔ በዚህ ልክ ከእሷ ጋር ከዚህም በላይ መታገሉ አግባብ ስላልሆነ እኔ በሰላማዊ መንገድ ልጄን ካየሁኝ በቃኛል፣ ችግር የለውም። ካሁን በኋላ ሄርሜላን ማታገኝበት መንገድ በቃ ባትገናኛት። ልክ ነው፣ አንተ ፈልገህ አይደለም የተገናኘ ያለው እነ አቤል ምናምን ናቸው። እኔ አሁን አልጣላቸውም፣ እሺ፣ ግን ይሄን ነገር ብቻ አድርግልኝ። ቢያንስ ማትገናኝበትን መንገድ ብትፈጥርልኝ ደስ ይለኛል። ከነሱ ጋር ሰጣ ገባ ውስጥ እኔ እንድገባ ካልፈለግ ሄርሜላን ካሁን በኋላ በቃ ተደበቅ፣ በቃ አትገናኛት። ካታንሳልኝ ቴክስት ጽፍላታለሁ፣ አትመልስልኝም። ገባ? እነሱ የተናደዱት በዚህ ልክ እሷ ለምንድን ነው እንደዛ የምታደርግህ በሚል ነው። እነ ጓደኛ ተሰምቷቸው ነው እንጂ በክፋት አድርገው የወሰዱት ነገር የለም። እኔ እንደተረዳሁት ማለት ነው። እኔ ስህተተኛ ናቸው ብዬ ያሰብኩት ምንድነው ባለፈው ፕሮግራም አዘጋጅተው ያንን ነገር አንተም ነበር አይደለ? ያንን ነገር ማድረጋቸው ትክክል አይደለም። ይሄ ስህተት ነው። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችኋለን? እግዚአብሔር ይመስገን። ቤተሰቦች በጣም የሚያስደነግጥ ነገር ነው እየሰማን ያለ ነው። የምናየው ነገር በጣም የሚያስደነግጥ ነገር ነው። አስነዋሪ ነገር ነው እያየን ያለ ነው። ቤተሰቦች ግራ እየገባኝ ነው። ቢያንስ በሩታ እጅ አልበላም፣ ስንት ነገር አላረክም፣ አልተጫወክም፣ አብራ አልተዝናናም። ከአብርሃም ጋር ቢሆንስ ለምን እንደዚህ አይነት ነገር ታደርጋለህ? ካሁን በኋላ ግን በጣም ትልቅ ማስጠንቀቂያ ነው የምነግርህ፣ ትልቅ ማለት ነው። ካሁን ሰዓት ጀምሮ በጣም ትዕግስት ይፈትናችሁ። ይህን ነገር ለመጨረሻ ጊዜ ለሚመለከተው ለባለቤቱ አስጠንቅቄ ነግረውና እኔ የራሴን እርምጃ ወስዳለሁ። ቤተሰቦች ለአብርሃምን አስረግጬ ነግሬው ከዛ በኋላ የራሴን እርምጃ በስትክክል ወስዳለሁ። አቤል ላይም ብሩኬም ላይ እና ቤተሰቦች በቃ ዋንኛው የጉዳዩን ባለቤት አብርሃምን ደውዬለታለሁ፣ እየመጣ ነው። ቤተሰቦች ደውዬለታለሁ፣ አብርሃምን የጉዳዩን ባለቤት ማለት ነው። እሱ እየመጣ ነው። እያንዳንዱን ነገር ያሴሩበትን ነገር እነግረዋለሁ ለሱ፣ እያንዳንዱን ነገር አይኑን ጋርደውታል እነዚህ 3 ልጆች። ስለዚህ እየጠበቅኩት ነው እያንዳንዱን ነገር። ከዚህ በኋላ እያሴሩበት ያለውን ነገር ብዙ ነገሮች እያሰሩበት ነው። ማሰራት ታውቃላችሁ። ያን ነገር አውቃለሁ። እያንዳንዱ ነገር ለአብርሃም ሲመጣ እነግረዋለሁ፣ እጠብቀዋለሁ። እና ቤተሰቦች ያው ብዙ ነገር ብያችኋለሁ። አብርሃምም እየመጣ ነው። ያው እዛች ጋር ነው፣ እናገኘዋለን። ያው እየመጣ ነው። አብስ ሌሊስ አማኑ ሰላም ነው። ለነክ አለክ ሰላም ለነክ ስማማት አልፈጠራኝ እኮ ችግር የተፈጠረብህ የሆነ ነገር የደረሰብን ይመስለኝ ነበር። አይ ፈልጌ ነው፣ በጣም ፈልጌ ነው። ለዛ ነው። እንዴት ነክ? ሁሉ ሰላም ነው። ምን ችግር? አይ ምንም፣ በቃ ብዙ ነገሮችን ላወራክ ፈልጌ ነው። ማለት አጠገብ ያሉ ሰዎችም ጥሩ ነገር እያደረጉ ስላልሆነ ለምን አግኝቼክ ነገሮችን በራስ መንገድ ለምን አታስኬድ የሚለውን ነገር ስለፈለኩኝ ነው ማለት ነው። አጠገብ ያሉ ሰዎች እያየህ ነው እያደረጉ ያሉት ነገር እያበላሹ እንጂ ምንም ጥሩ ነገር እያደረጉ አይደሉም። አቤልም ቢሆን ብሩኬም ሄርሜላ ምንም ደስ የሚል ነገር የለውም። ግን ለምን ይሄ ነገር ተፈጠረ? ባለፈው የሆንከውን ነገር ታውቃለህ። ሆስፒታል እስከ መግባት ድረስ የደረስክበት ምክንያት ምንድነው? እነሱ ባመጡት ጣጣ ነው። እያየ ነው አብርሽ። እዛች ጋር ደግሞ ታውቃለህ ሩታም አለች። አንተ ቆይ ለምን ከነሱ ጋር ተጣላህ? ትናንትና መጣላትን ሰምቻለሁ። ለምን ይጣላው ከነሱ ጋር? እና ዝም ብዬ ሊያቸው እንደ አብርሽ የዚህ ሁሉ ጥያቄ ማን ነው? ተነጋግሮ መፍታት ያለበትን ነገር ተነጋግሮ። ዛሬ እንደዚህ ካረጉ ነገ ከነገ ወዲያ ምን ሊያረጉ ነው? አስበዋል እንዴ? ገባኛል። የነገር ሳይገባኝ ቀርቶ አይደለም። ግን ደግሞ አሁን አንተ በንግግር መፍታት የፈለከውን ነገር በእኛ ጉዳይ አንተ ከነሱ ጋር መጣላትም አይጠበቅብህም። ትናንትና በማታ መጣላታችሁን ሰማሁኝ ከነሱ ጋር ማለት ነው። ያ ደግሞ መሆን የለበትም። በእኔ ምክንያት ማንም ሰው እንዲጣላም እንዲጋጭ ማለት አልፈልግም። እኔ ራሴን አውቃለሁኝ፣ ህፃን ልጅ አይደለሁኝም። ገባክ? ራሴን እስከማውቀው ድረስ ደግሞ የሚጠቅመኝንና የሚጎዳኝን ነገር ጠንቅቄ አውቃለሁኝ። ማን ጥሩ ማን ክፉ ማን እንትን እንደሆነ ሁሉ ነገር አውቃለሁኝ። ገብቶሃል? አንዳንድ ጊዜ የሰው ልጅ ምኑ አይደለም ብዙ አይነት ስህተቶች ሊኖርበት ይችላል፣ ጥፋት ሊኖርበት ይችላል። ግን ደግሞ ያንን ሰው ከማባረር ሳይሆን ቀስ በቀስ እንዲማር ማድረግ ይቻላል። እናንተም ደግሞ እነሱን መምከር ከቻላችሁ መምከር ነው እንጂ ከፈለጋችሁ ያለባችሁ እንደዚህ በጥል በጉልበት በምናምን የሚሆን ነገር እኮ ምንም አይነት ነገር የለም አይደለ እንዴ? እሱ ደግሞ እንደዛ ነው እያሰባችሁ ያላችሁት እያደረጋችሁ ያላችሁት ማለት ነው። ብቻ ለምን እንደዛ ይሆናል ነው? አብርሃም እያየው እንዴት ዝም ልበል? ይሄን ነገር አይደለም ዛሬ እንደዚህ አንተ ባለትዳር መሆንን እያወቁ የልጅ አባት መሆንን እያወቁ የሩታ ሚስት መሆንን እያወቁ እንዴት ነው አንተ ፕሮፖዝ አዘጋጅተው? እኔ አሁን ድንገት የዛን ጊዜ ለማየት ነበር የመጣሁት፣ ሁኔታዎቹን እያንዳንዱን ነገር ክስተቶቹን ለማየት ነው የመጣሁት። ግን በእንደዚህ አይነት መንገድ እኔ አቤል እንደዚህ አይነት ነገር ያደርጋል ብዬ አልጠበኩም።
አንተም አሞክ ወርቀ ሆስፒታል ድረስ ይዘን ይሄድ ነው ታምር የሆነብኝ እዛኔ እንደዚህ አይነት ነገር ማድረግ እንደሌለበት ነበር አቤላ ማድረግ የለበትም ነበር እንደዚህ አይነት ነገር ለምንድን ነው ያደረገው አንተ ባልዳር መሆኑን ረስቶት ነው ዘንግቶት ነው ለዚህ ሁሉ ጥያቄ ነገ ሰሙ ምንድን ነው የሚፈጠረው ይሁን ነገር ቢያደርጉስ ነገ ከነገ ወዲያ በምን አክል ነው የምታምናቸው እነዚህ አይነት የቅርቤ ሰው ነው የምትለው አቤል እንደዚህ ሲያደርግ ምን ብለን ታምነው የተፈጠረ ያለው ነገር ለኔም ትንሽ ጥያቄ እስከሚሆንብኝ ድረስ ነገሮች ግራ ያጋባሉ ግን ደግሞ በቃ እኔ በቻልኩት አቅም በራሴ መንገድ ለመፍታት እየሞከርኩኝ ነው ያለሁት ስለዚህ እናንተ ደግሞ በዚህ ልክ እንደዚህ መሆንም የለባችሁ በቃ እኔ እያንዳንዱም ሰው በምን ያህል ልክ መቅረብ እንዳለብኝ ለሁሉም ሰው እኔ ሊሚት አለኝ ገባክ አንተን የምቀርብበት መንገድ ሊሚት አለኝ የብሩክን የአቤልን ሁሉም ሰው የርሜላን የምቀርብበት እያንዳንዱ ሰው የምቀርብበት ሊሚት አለኝ እና እናንተ ግን በማይሆን ነገር እንደዚህ እየመጣችሁ ከነሱ ጋር መጋጨት መጣላት ምናምን ያስፈልጋል አይደለም በእኔ ምክንያት ደግሞ ማየትኛውም ሰው ተጣልቶ ምንም ደብሮትም ከፍቶትም ማየት ስለማልፈልግ ማለት ነው ስለዚህ ሁላችሁም እያንዳንዳችሁ ለኔ ያስባችሁ እንደሆነ ይገባኛል አንተም ለኔ ያስበህ እንደሆነ ይገባኛል እነሱም ለኔ ያስቡ እንደሆነ ይገባኛል ይሄ ማለት ምን ማለት ነው ያለ መግባባት ችግር ነው እዚህ ጋር እየተፈጠረ ያለው ማለት ነው ስለዚህ እስከ መጣላት እስከ መደባደብ ድረስ የሚያደርስ ነገር አይደለም ነው አይደለም እኔ ከዚህ በፊት ብዙ ነገር እኮ ችዬ ዝም ብያለሁ ግን አሁን ብዙ ነገር እኮ አጥፍተዋል ብሩኬ ማቤልም ከዚህ በፊት ብዙ ነገር አጥፍተዋል ሄርሜላንም ይዘው እስከመጣ ድረስ ግን ያ ነገር ሳይሆን ዋናው ሐሳቤ እንዴት ነው እኔን ነገር ደግሞ መቀበል የምችለው አስበው አሁን ሩታ እዛ አራስ ቤት ነው ያለችው አቤሌን ነገር ነው ታይገነዘበ በዛ ላይ ያላችሁበት ነገር ታውቃለህ ከሩታ ጋር አይደለም ብቻ ምን አለ መሰለህ አንዳንድ ጊዜ አንተ ያልገባህ ነገር አለ እኔና ሩታ ጋር ብዙ ነገሮች ተፈጥረዋል አሉ ልክ ነው ያልተፈቱ ነገሮች አሉ እስቲና እስከ ዛሬ ድረስ እኔ አሁንም ድረስ የሩታ ነደውልላታለሁ ምንም ስልክ አታነሳልኝም ቴክስት ጽፍላታለሁ አትመልስልኝም ገባ እነሱ የተናደዱት በዚህ ልክ እሷ ለምንድነው እንደዛ የምታደርግህ በሚል ነው አሁን ጓደኛ ተሰምቷቸው ነው እንጂ በክፋት አድርገው የወሰዱት ነገር የለም እኔ እንደተረዳሁት ማለት ነው እኔ ስተተኛ ናቸው ብዬ ያሰብኩት ምንድነው ባለፈው ፕሮግራም አዘጋጅተው ያን ነገር አንተም ነበር አይደል ያንን ነገር ማድረጋቸው ትክክል አይደለም ይሄ ስህተት ነው ማይካድ ስህተት ነው እንደው ከዛ ውጪ ያለው ነገር አሁን ላይ ሩታ እያደረገች ያለችው ነገር ትክክል ስላልሆነ ነው እነሱም እየተማረሩ በዚህ ልክ እየተናገሩ ምናምን ያሉት ማለት ነውና ሁላችሁም ለኔ ያስባችሁ እንደሆነ ይገባኛል ስለዚህ ለኔ ያስባችሁ ደግሞ ከሆነ በዚህ ልክ መጣራትና መጋጨትም ከነሱ ጋር በዚህ ልክ መሆንም አግባብ አይደለም ባይነኝ እንደኔ ማለት ነው እኔ አሁን አብራም ይኸውልህ ነገም ከነገ ወዲያ አቤል ምናምን መርዝ ሰጥተው ሊገሉላ ይችላሉ የምሬ ነው ይሄንም ነገር እክልኩ ብሩኬም አቤልም በቃ መርዝ ሰጥተው ሊገሉ ይችላል ከነሱ መራቅ ነው ያለበት ከእንደዚህ አይነት ሰዎች ማለት ነው ያንተን ውድቀት እንጂ ጥሩነት እየተጠቀመው እያደረጉ አይደለም ያሉት እነሱ ሲጀመርም ለአንተም ለሩታ ምንም የሚያስፈልጋችሁ ነገር እያደረጉ አይደለም ጭራሽ አንተ ከሩታ የምትርቅበትን ነገር እያደረጉ ነው ያሉት አንተ እኮ ያ ነገር ይሰማል ብዬ ሳይሆን በቃ የሚያደርጉት ነገር ደስ አይልም ሰይጣናዊ ስራ ነው እየሰሩ ያሉት ነገ መርዝ አድርገው ምግብ ላይ ቢያደርጉ ምንድነው የሚፈጠረው ሩታ ምን እንደሚውጣት ዛሬ እንደዚህ ያደርጉት አስደንግጠው ሆስፒታል ገብተህ ስንት ነገር ተፈጥሯል ያንን ነገር ነው ማሰብ ያለብህ ጠላትን መርምረ መለየት አለብህ ማንነታቸውን ማወቅ አለብህ አቤል ተለውጧል የድሮ አቤል አይደለም በአሁን ሰዓት ሩታ ላይ እንደዚህ ከዘመተ ነገ አንተን ይሁን ነገር ካለ ማስደረግ በምን እርግጠኛ ትሆናለህ የዛን ይሁን ነገር ብትሆንብንስ ድንገት አፋፍሰን ሆስፒታል ባንወስደስ ያን ነው ማሰብ ከዛ ሩታ ምንድነው የምትሰማው ምንድነው የምትሆነው ከዛ በኋላ ዛሬ መጣላታችሁን እንኳን ለማየት ያለብን እዚህ ጋር እኮ ልጅ መጥቷል ኪሩቤል የሚባል ቆንጆዬ ልጅ ወልዳችኋል አብርሽ ያን ነገር አስበህ ቢያንስ በቃ ይቅርታውን ራሱ ባይሆን በቃ አንተ ከሷ ጋር ሰጣ ገባው እስከመገባ ነገሮችን ለመፍታት መሞከር እንጂ ያለብህ ድጋሚ ሌላ ነገሮችን መፍጠር የለብህ ልክ ነህ ቤት ድረስ ሄደህ ለምናታል ቤት ድረስ ሄደህ አንተ ብዙ ነገር አድርጋል ይቀራል ትዳር ነው በቃ ይሄ ይፈጠራል እንደዚህ አይነት ነገር ግን በቃ ዝቅ ብለን ቢሆን ሄደህ ሩታን ሰላም ሆናችሁ ያን ነገር ማየት ነው ፈልግ እንጂ መራራቁን አይደለም ፈልገው እኔ ለኔና ለሩታ ያለ ነገር አውቃለሁኝ ግን ደግሞ እኔ ብዙ ነገር ሞከርኩኝ ለፋውኝ ቤቷ ተመላለስኩኝ ይቅርታም ጠይቄያታለሁኝ ከነሙ ለሶስት ጊዜ ኢቭን ልጄን አላሳይም እስከ ማለት ድረስ ደርሳ በብዙ አይነት መንገድ ተጣልተን ተለያይተን ነው ያለው ማለት ነው እና አንዳንድ ጊዜ የፈለገ ነገር ቢሆን ይሰለቻል እኮ ሰው ነኝ አይደለ ይሰለቸኛልና እኔ በዚህ ልክ ከሷ ጋር ከዚህም በላይ መታገሉ አግባብ ስላልሆነ እኔ በሰላማዊ መንገድ ልጅን ካየሁኝ በቃኛም ችግር የለውም ነገ ከነገ ወዲያ ህይወት ይቀጥላል እግዚአብሔር ጥሩ አይጥለኝም በምንም አይነት መንገድ ማለት ነውና አንተ ክፉ አታስብ ለሰው መጥፎ ነገር አትስራ እንጂ ሁሌ ፈጣሪ ከአንተ ጎን ነው የሚሆነው ስለዚህ አሁንም ቢሆን እኔ ሁሉ ነገር ለፈጣሪ ትቼ በቃ እኔ ማድረግ ያለብኝን ነገር ልጄን ማየት ከሆነም አያለሁኝ
በቃ ከልጄ ጋር ማሳለፍ ያለብኝ ነገር አሳልፋለሁ። ከዛ ውጭ ያለው ነገር ግን ትቼዋለሁኝ። በቃ እኔ አሁን ላይ በጣም ስለከበደኝ ማለት ነውና እነሱም ያንን ነገር ስላዩ ምናምን ነገር ነው ያው እኔ በመታገስ ነው ሁሉንም ነገር ያለበት ማለት ነውና ዛሬ ላይ እንደዚህ ይፈጠራል ብዬ አላሰብኩም ነበረ። ያው አንዳንዴ ሰው ነው ብዙ ነገር ታቅዳለህ። እኔ እግዚአብሔር ብሎ ከሩታ ጋር 2-3 ልጅ ወልጄ ትዳሬን በስነ ስርዓት እኖራለሁኝ ምናምን ብዬ ነበር ማሰብ። አንዳንድ ጊዜ ደግሞ በህይወት የተረዳሁት ነገር ቢኖር ምንድነው የሚዲያ ሰው መሆን ጥሩ ነገር እንዳለው ሆኖ መጥፎ ጎንም አለውና አንዳንዴ የሚዲያ ሰው ስለሆንኩኝ ነው ዛሬ ላይ ሁሉ ነገሮች የደረሰብኝ በዚህ ልክ ከሩታም ጋር የተጋጨሁት ምናምን ነገር ብዬ አስባለሁ። ይሁሉ እንዳስብ ደግሞ የሚያደርገኝ ምንድነው አሁን ላይ የተፈጠረ ካለው ነገር አንጻር ነውና በቃ አንዳንዴ በቃ ጥሩ ነገሩ ይበልጣል አውቃለሁ። የሚዲያ ሰው መሆን ብዙ ጥቅም አለው፣ ግን ደግሞ ጥቅምም እንዳለው ሁሉ ደግሞ በዚህ ልክ ደግሞ ትዳርህንም እንድታጣ ያደርጋል። የራስህ የግል ህይወት እንዳይኖርህ ያደርጋል። ያንተ ህይወት የሁሉም ሰው ህይወት ይሆናል። ሰው የማያገባው ገብቶ አንተን እንትን ይልሃል። ሁሉ የሚሆነበት ምክንያት የሚዲያ ሰው ስለሆንኩኝ ነው። ማንኛውም ሌላ ሰው ቢሆን ማንኛውም ሰው ቢሆን ኖሮ ማንም በዚህ ልክ በህይወቱ ጣልቃ አይገባም። ለምን እኔ አሁን ያገቡ ወንድም እህት ስላለኝ ማለት ነው። እና አሁን በእነሱ ህይወት አይደለም ሌላ ሰው ሊገባ ፋሚሊ እኛ እንኳን አንገባ። ያ ማለት ምን ማለት መሰለክ? ያው የሚዲያ ሰው ስትሆን ብዙ ሀስሎች አሉትና አንዳንዴ በቃ በጣም ይከፋኝና የደበረኝና በቃ ትውት ታደርገዋለህ ሁሉንም ነገር ማለት ነውና አሁን እናንተም በዚህ ልክ በእኔ ምክንያት መጋጨትም መጣላትም አግባብ አይደለምና ከዚህ በኋላ ያለውን ነገር ለኔ ተወው። ከነሱ ጋር ግን አንተ በምንም አይነት መንገድ እንዳትጋጭ እዚህም ስለጠራኸኝ ብዙ ነገሮችን እያወራኸኝ ስለሆነ ስለ ሁሉም ነገር ከልብ አመሰግናለሁ ስለሰጠኸኝም ቦታ እና ፈጣሪ ያክስል አብርሻም ታውቃለህ። አንድ ነገር ደግሞ ቃል እንድገባልኝ ፈልጋለሁ። ቢያንስ እሺ ለኔ በቃ ለኔ ስትል እሺ ለሩታ ሳይሆን ለኔ ስትል ቢያንስ ካሁን በኋላ ሄርሜላን ማታገኝበት መንገድ በቃ ባትገናኛት። ልክ ነው አንተ ፈልገህ አይደለም እየተገናኘ ያለው እነ አቤል ምናምን ናቸው። እኔ አሁን አልጣላቸውም። እሺ ግን ይሄን ነገር ብቻ አድርግልኝ። ቢያንስ ማትገናኝበትን መንገድ ብትፈጥርልኝ ደስ ይለኛል። ከነሱ ጋር ሰጣ ገባ ውስጥ እኔ እንድገባ ካልፈለግ ሄርሜላን ካሁን በኋላ በቃ ተደበቅ፣ በቃ አትገናኛት። አይ ምናምን ሰላውን እኔ እንደዛ ብዬ ወስኜ ተራርቀንም ነበረ። ግን ደግሞ ወይ ሰው ልጅ ላንተ መልካም ነገር እንደዚህ ላደርግ ከጎን ለሆነ እያለ ደግሞ መግፋቱ ፈጣሪንም አይነን እንደመውጋት ነው ለኔ የሚመስለኝ ማለት ነውና ያው ትንሽ ጊዜ ነው አሁን እኔ አሞኝም ስለነበረ ምናምን ነው እንጂ ብዙ የሚያገናኘን ነገሮች አይኖረንም ከነሱም ጋር ቢሆን ማለት ነው። አንዳንዴ ምን እንደማፈታጫለሁ በቃ የትም ሰው የሌለበት የሆነ ራቅ ያለ ቦታ ልሂድ እንዴ የሆነ ሀገር ልጥፋ እንዴ ምናምን ነገር አለኝ በጣም ይከፋኝና ማለት ነውና በቃ እንደዚህ ከዚህ ድረስም ሁላ መደርስባቸው ታይሞች አሉና ብቻ እኔ አሁን አንተም ለኔ መከርከኝን ነገር እንደምቀበለው ሁሉ አንተም ደግሞ ከልጆቹ ጋር ከነብሩክ ከናጊራ ጋር መጣላትህን አቁም። እነሱን እኮ ጠልቼ ሳይሆን ድርጊታቸውን ነው እየጠላው ያሉት እንጂ ድርጊታቸው እኮ አንተንም ብዙ ነገር አስደርገዋል። ካየ ፌንት በልተ እግዚአብሔር ብሎ ነው ያተረፈ። የዛኔ በቃ ደስ የሚል ነው ነገር በሰላም እንትን ሆነ ተሽሎም እንደዚህ በማየቴ በጣም ነው ደስ ያለኝ። እንደነሱ አካሁን ቢሆን ኖሮ ሌላ ነገር ነበር የሚፈጠረው። ግን እኔ አሁንም ቢሆን ሰው ላይ በቃ ነገ ከነገ ወዲያ እነዚህ ልጆች ብዙ ነገር ሊያደርሱብሽ ይችላል። ያ ነገር በቃ ይቆም ነው የምለው። ይሄን ነገር ስታይ ሩታ ደስ አይላትም። ልክ ነህ እኮ አንተ ፈልገህ አይደለም እዛ ጋር የተገኘው የእሷን ደስታ በቃ የሄርሜላንም የሆነ ልክ ነህ። በዛን ጊዜ ትንሽ ነገር ቢሆን አድርጋለህ ሊሆን ይችላል። ያን ነገር ማስበህ ነው እኮ እዛ ጋር። ግን ያ ብቻ ሳይሆን ትዳሬ ላይ ምንድነው የሚፈጥረው ነገር ብለህ ማሰብ አለብህ። ሩታ እንዴ ነው ደስ የሚላት ይሄን ነገር ሳይ። ትናንት ሩታን በቃ ይቅርታ በይም ብለህ ከዛ ተጣልታችሁ ይላችሁ ድጋሚ ደግሞ ዛሬ ከሄርሜላ ጋር ስታይክ ምንድነው የሚፈጠር ያን ነገር ነው። ያው ያን ነገር እንዳታረግ እንጂ ሌላ ምንም ላስጨንቅ ፈልጌም አይደለም። በቃ አዋልን በቃ እነዚህ ልጆች ጋር እራቅ ነው ምን ሌላ ነገር ምንም እኔ ከነሱ ጋር ስታገባ ውስጥ መገባበት ነገር የለም። እኔ በራሴ መንገድ ጨርሰዋለሁ እኔ ከሚዲያም ውጪ ማለት ነው ነገሮች። ግን በቃ እራቅ ነው ማለት ከብሩኬም ከአቤልም እራቅ። ሄርሜላን በቃ በራስ መንገድ ጨርስ። እሱ ሄርሜላን ነገር በራስ መንገድ ጨርስ። ግን ከነዚህ ልጆች ጋር እንድትርቅ ፈልጋለሁ ለሩታ ስትል። እሺ እባክህ አብርሽ እሺ ችግር የለውም። በቃ እኔ በራሴ በመፈጥረው መንገድ እፈታዋለሁ። በዚህ ልክ ማትጨናነቅ። አሁን መሄድ አለብኝ። ስለጠራኸኝም ስላወራኸኝም የውስጥህን ግልጽ ስለመንገርከኝም ከልብ አመሰግናለሁ። እግዚአብሔር ያክብርህ፣ ኑርልኝ እና መልካም ጊዜ ይሁንልህ። እንገናኛለን።
እሺ አሁን ግን እንሄዳለን። እሺ እኔ እኮ እናንተ መልካምነት ስለምፈልግ የሩታንም ያንተንም ያን ነገር አብራችሁ ላይ እንድትኖሩ ስለምፈልግ ነው እንጂ እንድትጨነቅ ፈልጌ አይደለም። እና ደግሞ ራስን አረጋጋ፣ አትጨናነቅ፣ ነገሮች ሁሉ ይስተካከላሉ። አፋቴ እሺ መብራን ትርዳሽ። ችግር የለውም። በጣም ነው የሚያስጠላ ነገር እያየን ነበር፣ ግን አብርሃምን ማግኝቼው ያለውን ነገር እያያችሁ ነው። ከነዚህ ልጆች ጋር እንዲርቅ ነው ፈልገው። በቃ ከሶስቱም ከኤርሜላም ከአቤልም ከብሩኬም እንዲርቅን ብቻ ነው ፈልገው። ይሁሉ የዚህ ሁሉ መንስኤ ልጁ እንዲታመም ልጁ እንዲጨናነቅ ሩታም እንደዚህ እንድትሆን የሚያደርጉት እነሱና እነሱ ብቻ ናቸው እንጂ እሱ ምንም የሚያውቀው ነገር የለም። ካመጣጣቸው ጀምሮ እኔ ነገ ከነገ ወዲያ እርግጠኛ ነኝ መርዝ ሰጥተው ይገሉታል። አቤል መርዝ ሰጥቶ ሊገለው ይችላል እንዴ። እና እንዳያችሁት ከአብርሃም ብዙ ነገር ሰምታችኋል፣ ያለውን ነገር እውነታ። አሁንም ቢሆን አላመንኩበትም። ቤተሰቦች አይኑን ጋርደውታል ነው የምለው። ይሄ ሁሉም ነገር ነግሬውም ያው ስለነሱ ነው የሚጨነቀው። በጣም መልካም ሰው ስለሆነ እሱም አትጣሉ ምናምን ነገር እኔ መጣላት ብቻ አይደለም በቃ አሁንም ነገር ከድርጊታቸው ማያርፉ ከሆነ ብዙ ደረጃ እንዳርሳለን ነው የምለው። ሩታ እንዴት ነው ይሄን ነገር ያይች እንዴት ነው እንዴት ዝም ብለው ምንድነው የሚሰማት? እሷስ ይሄን ነገር ስታይ ያን ነገር ስታስበው በጣም ነው የሚደብረው በጣም እና እያንዳንዱን ነገር እግር በእግር እየተከተልኩኝ ነገሮችን አስተካክላለሁ። ቤተሰቦች ምንም ዝም ምለው ነገር የለም። ለሩታ ስል ማልሆነው ነገር የለም። ቤተሰቦች አሁንም ቢሆን ማለት ነው ግልጹ ነው የምነግራችሁ። ለአብርሃምም እስከሚገባው አስረድቼዋለሁ። ከዚህ በኋላ እነሱ ላይ ለሚመጣው ነገር ግን እኔ ማንንም ሰው እንዲጠይቀኝ አልፈልግም። ልጁን አሁንም ቢሆን የሆነ ነገር በቃ አስነክተውታል ነው ብዬ የማስበው። በዚህ ያክል አሁን ለእነሱም ሲከራከር ግራ ነው የገባኝ ነው ቤተሰቦች። ስለዚህ አሁንም ቢሆን ከድርጊታችሁ ተቆጠቡ፣ እንዳታስቡት መጥፎ ነገር ለመስራት ካሁን በኋላ። እኔ አልሰማችሁም፣ የምሬ ነው ብላችሁ ያው 50 ሺህ ስለሆነ የትኛውም ሰው ጥፋት ሊያጠፋ ይችላል። ግን ያው በቃ 50 ሺህ ደስታዋን ዝም ብዬ መሄድ ስላለብኝ በዛው ማከናወነው ነገር ማየት የምፈልገው ነገር ስላለ እሺ ብዬ መጥቼ ነበር፣ እዛ ሄጄ ነበር ቦታው ላይ ማለት ነው ቤተሰቦች እንዳያችሁት። ከዛ በኋላ ተቆረሰ ኬኩ፣ ብዙ ነገር ተፈጠረ። ግን እኔ ያንን ነገር ሳይሆን ከዛ በኋላ የተፈጠረው ነገር ግራ ይገባኝ። ከዛ በኋላ የተፈጠረው ነገር እያንዳንዱ ነገር ያያችሁ ነው። ይሄ የሶስቱ ነገር ለካ የሁለቱ ነገር ነው። ማንንም የሚያውቅ ነገር የለም። እዩ ኢንተርቴይንመንት የማያውቅም አብዛኛው ሰው አያውቅም ነበር እዛ። ግን ለምን ይሄን ነገር ማድረግ እንደፈለጉ አላውቅም። ምን ይፈጠራል ብዬ ነበር የኩት በየዋነት ማለት ነው። ከዛ በኋላ ጭራሽ የፍቅር ጥያቄ እንድታቀርብለት ነው የተቦቷት አቤልም ብሩኬም። ደንግጬ ምንም ነገር ነው ያልኩት። በቃ አብርሃም ስላለ ይዛኔ አብርሃምም ደንግጦ ስለነበረ ዝም ነው ያልኩት እንጂ ጨፈላልቄ ነበር መለቃቸው ሶስቱንም ማለት ነው። ሴትም ብትሆን ምንም እናገራታለሁ። ጨፈላልቄ ነበር መለቃቸው ቤተሰቦች። እዛ ጋር እኔ አብርሃምን በጣም ሪስፔክት ስላደረኩት ነው እንጂ እዛች ጋር ሶስቱንም ኬኩንም ፊታቸው ለጣጥፊ እየለጣጠፍኩኝ ያስወጣቸው ነበር ከዛ ቦታ።